ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት የውሳኔ ሰዎች ለመሆን የሚረዱን ነገሮች ምንድን ነገር ናቸው የሚለውን ትምህርት ነው ዛሬ የምናየው። ብዙውን ጊዜ ለመወሰን እንቸገራለን፣ ግን ቀለል ባለ መንገድ ነገሮችን ለመወሰን የሚረዱን ነገሮች ምን ነገሮችን ነው ማወቅ ያለብን የሚል ትምህርት ነው ዛሬ ይዤላችሁ የመጣሁት። በተለይ ጀማሪም ለመሆናችሁ የተወሰነም ለምትሞክሩም ከመጀመሪያው ከመሰረቱም እያስተማርን እንገኛለን። ለዚህ ቪዲዮ ደግሞ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። ከዚህ ጋር እንግዲህ የተለያዩ ሀሳቦች አሉ። ምንድነው የሚለው ዋናው መነሻ ሀሳባችን የውሳኔ ሰዎች ለመሆን የሚረዱን ዋና ነገሮች ጠቅለል ስናደርገው የውሳኔ ሰዎች ለመሆን የሚረዱን ዋና ነገሮች ወይም መስፈርቶች ምን ምን ናቸው የሚለውን ነው ዛሬ የምናየው። የመጀመሪያው ከዚህ ጋር አንደኛው ምን ይላል? አላማን በግልጽ ማወቅ። እንደግመዋለን። አላማን በግልጽ ማወቅ። ጠቅለል ስናደርገው አላማን በግልጽ ማወቅ፣ ይህም አንዱ የውሳኔ ሰዎች ለመሆን የሚረዳን አንዱ መስፈርት ነው ማለት ነው። አላማችን በግልጽ ማወቅ ስንችል እቅዳችንንም ሆነ አላማችን ለማሳካት በግልጽ ማወቅ ያስፈልጋል ማለት ነው። ያ ማለት ምን እንደፈለግን በቅድሚያ መወሰን እንድንችል የሚረዳን አንዱ መስፈርት አላማን በግልጽ ማወቅ ነው ማለት ነው። ቀጣይ ደግሞ ሁለተኛው በቂ መረጃ መሰብሰብ። በቂ መረጃ መሰብሰብ ጠቅለል ስናደርገው በቂ መረጃ መሰብሰብ፣ ይህም አንዱ የውሳኔ ሰዎች ለመሆን አንዱ የሚረዳን መስፈርት ነው ማለት ነው። ያ ማለት አንድን ስራ ከመስራታችን በፊት ለመስራት ያሰብነውን ነገር ከመጀመራችን በፊት በቂ ስለ ስራው ለመስራት የፈለግነውን ነገር በቂ መረጃ መሰብሰብ ሊኖርብን ይገባል ማለት ነው። ነገር ግን ከልክ በላይ አለመዘግየት ማለት ነው። ያ ማለት ለስራችን ብዙም መዘግየት ሳይሆን በቂ መረጃዎችን ቀድመን ከሰበሰብን በኋላ ለውሳኔ ለመወሰን የሚረዳን አንዱ መስፈርት ነው ማለት ነው። በቂ መረጃ መሰብሰብ። ቀጣይ ደግሞ ሶስተኛ አማራጮችን መመዘን። አማራጮችን መመዘን። ይሄ ማለት አማራጮችን መመዘን፣ ይህም አንዱ የውሳኔ ሰዎች ለመሆን የሚረዳን ዋነኛ መስፈርት ነው ማለት ነው። ያ ማለት ጥቅምና ጉዳቶችን በአጭር ጊዜ መመርመር ማለት ነው። ለስራችን ለመስራት ያሰብነውን ነገር አማራጮችን
ለስራ ብዙ ነገር መስፈርቶች ልናዘጋጅ እንችላለን ለነዛ አማራጮች መመዘን ያስፈልገናል ማለት ነው። ያ ማለት ጥቅምና ጉዳቱን በአጭር ጊዜ ውስጥ መርምረን መዝነን ማወቅ ያስፈልጋል ማለት ነው። ቀጣይ ደግሞ አራተኛው በራስ መተማመን መቻል በራስ መተማመን መቻል ጠቅለል ስናደርገው በራስ መተማመን መቻል ይህም አንዱ የሚረዳን የውሳኔ ሰዎች እንድንሆን የሚረዳን መስፈርት ነው ማለት ነው። በራስ መተማመን መቻል በራሳችን የምንተማመን ከሆነ በራሳችን ተማምነን የምንንቀሳቀስ ከሆነ ለምንሰራው ስራ ለምንወስነው ነገር አንዱ የሚረዳን መስፈርት ነው ማለት ነው። ያ ማለት እችላለሁ በሚል ነገሮችን መስራትና ማቀድ ያቀድናቸውን ለማሳካት የሚረዳን መስፈርት ነው ማለት ነው። ለውሳኔ እንድንወስን የሚያደርገን ነገር ነው። ቀጣይ ደግሞ አምስተኛ ፍርሃትን መቆጣጠር መቻል ፍርሃትን መቆጣጠር መቻል ጠቅለል ስናደርገው ፍርሃትን መቆጣጠር መቻል ይሄ አንዱ የሚረዳን ምንድነው? ፍርሃትን መቆጣጠር መቻል የውሳኔ ሰዎች እንድንሆን የሚያደርገን ምንድነው? ፍርሃታችን ከውስጣችን ካለ እሱን ሳንፈራ መቆጣጠር የምንችል ከሆነ ፍርሃታችን በመቆጣጠር ለውሳኔ የሚረዳን መስፈርት ነው ማለት ነው። ያ ማለት ስህተትን እንደ ትምህርት በመመልከት ስህተት ካለንም ለስህተታችን ትምህርት በመውሰድ ፍርሃታችን በመቆጣጠር ለውሳኔ ሰው ለመሆን የሚረዳን አንዱ መስፈርት ነው ማለት ነው። ቀጣይ ደግሞ እዚህ ጋር ስድስተኛ የጊዜ ገደብ መስጠት የጊዜ ገደብ መስጠት ጠቅለል ስናደርገው የጊዜ ገደብ መስጠት ይህም አንዱ የውሳኔ ሰዎች እንድንሆን ይረዳናል ማለት ነው። ለስራችንም ሆነ ለታሰብነው ነገር ለእቅዳችን የጊዜ ገደብ ልንሰጥ ይገባናል ማለት ነው። ይሄን መስጠት ስንችል ውሳኔያችን ላይ ለማረፍና ለመወሰን የሚረዳን መስፈርት ይሆናል ማለት ነው። የጊዜ ገደብ መስጠት ያ ማለት ለስራችን ብዙን ጊዜ ምንድነው ወደኋላ የሚያስቀረን ነገር አይኖርም ማለት ነው። ጊዜያችንን ገደብ ከሰጠነ ቀጣይ ደግሞ ሰባተኛ ምክርን መቀበል መቻል ምክርን መቀበል መቻል ጠቅለል ስናደርገው ምክርን መቀበል መቻል ይሄም አንዱ የውሳኔ ሰዎች ለመሆን የሚረዳን መስፈርት ነው ማለት ነው። ከተለያዩ ሰዎች ለመስራት የፈለግነውን ነገር ይሄን ብትሰራ ብለው አንዳንድ ሰዎች አድቫይስ በሚያደርጉን ነገር ምክር በሚሰጡን ነገር ምክርን መቀበል መቻል የምንችል ከሆነ የውሳኔ ሰዎች እንድንሆን ያደርገናል ማለት ነው። ከተሞክሮዎች ሰዎች መማር ማለት ነው። በሌላ አገላለጽ ልምድ ካላቸው ሰዎች ተሞክሮ ካላቸው ሰዎች ትምህርት መውሰድ መቀበል መቻል የምንችል ከሆነ ውሳኔያችን ላይ ለመወሰን የሚረዳን መስፈርት ነው ማለት ነው። ቀጣይና ስምንተኛው ሀላፊነትን መውሰድ ሀላፊነትን መውሰድ ጠቅለል ስናደርገው ሀላፊነትን መውሰድ
ይህም አንዱ የሚረዳን ዋነኛ የውሳኔ ሰዎች እንድንሆን የሚያደርገን መስፈርት ነው ማለት ነው። ሀላፊነትን መውሰድ የምንችል ከሆነ ለሚመጣው ነገር ተቀብለን ሀላፊነታችን ወስደን ተቀብለን የምንወጣ ከሆነ ውሳኔያችን ላይ ለመወሰን የሚረዳን መስፈርት ነው ማለት ነው። ይሄ የተሰጠንን ውሳኔያችን በአግባቡ የተሰጠንን ሀላፊነታችን የምንወጣ ከሆነ ውሳኔያችን ለመወሰን የሚረዳን መስፈርት ነው ማለት ነው። ቀጣይና ዘጠነኛው ከስህተት መማር ከስህተት መማር ጠቅለል ስናደርገው ከስህተት መማር ያለፈውን ለወደፊት መመሪያ በማድረግ ከስህተታችን መማር ማለት ነው። ያ ማለት በሌላ አገላለጽ ከስህተት መማር ከስህተታችን ካጠፋነው ጥፋት ከዛ ወስደን መማር የምንችል ከሆነ የውሳኔ ሰዎች ለመሆን የሚረዳን መስፈርት ነው ማለት ነው። ቀጣይና የመጨረሻው አስረኛው ትንሽ ውሳኔን መልመድ ትንሽ ውሳኔን መልመድ ጠቅለል ስናደርገው ትንሽ ውሳኔን መልመድ ቀን በቀን አንዳንድ ውሳኔዎችን ትንንሽ ነገሮችን ውሳኔዎችን በመልመድ የውሳኔ ሰዎች ለመሆን የሚረዳን መስፈርት ነው ማለት ነው። እንግዲህ ጠቅለል ስናደርገው እንደ ሀሳብ የውሳኔ ሰዎች ለመሆን የሚረዱን ዋና ነገሮች ወይም መስፈርቶች ምንድን ናቸው? አንደኛ አላማን በግልጽ ማወቅ አላማችንን መሆን የፈለግነውን ነገር በግልጽ ማወቅ ያስፈልጋል ማለት ነው። ውሳኔያችን ለመወሰን የሚረዳን መስፈርት ነው። በቂ መረጃ መሰብሰብ ከመስራታችን በፊት ከመጀመራችን በፊት ከመወሰናችን በፊት በቂ የሆነ መረጃ መሰብሰብ ያስፈልገናል ማለት ነው። ሶስተኛው አማራጮችን መመዘን ብዙ አማራጮች ሊኖሩን ይችላሉ ነገር ግን አማራጮችን መመዘን ያስፈልጋል ማለት ነው። አራተኛ በራስ መተማመንን መቻል ይሄ በራሳችን እንቅስቃሴ ማድረግ መቻል ይኖርብናል ማለት ነው። ፍርሃትን መቆጣጠር መቻል ፍርሃታችን አስወግደን ወይም ፍርሃታችን በመቆጣጠር ለውሳኔያችን ጥሩ እንዲሆን ያደርገናል ማለት ነው። ስድስተኛ የጊዜ ገደብን መስጠት ሰባተኛ ምክርን መቀበል መቻል ስምንተኛ ሀላፊነትን መውሰድ መቻል ማለት ነው። ከስህተት መማር የመጨረሻው ትንሽ ውሳኔን መልመድ ለዛሬው ቪዲዮአችን ይሄንን ይመስላል። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ